ይሄ እንግዲህ ያው የስረገደል ቅድስት ጽዮን ማርያም ቤተክርስቲያን ነው። አንደኛው ተአምሯ ከዚህ ሁለት ሰዎች ገንዘብ አንድ ሰው ገንዘብ ተበድሮ ነበርና የተበደረው ሰውዬ ምስክር ነበረ፣ በምስክር ነበር የሰጠው። እዚህ ጋር የሽማግሌዎች መቀመጫ ናቸው። እዚህ ጋር እንደምታዩት ይሄ የሽማግሌ መቀመጫ ነው። ከዚህ ሆኖ ሰውዬ የተበደረውን ገንዘብ አልሰጥም በማለቱ እንግዲህ ጽዮን ማርያም ትፍረድ፣ እኔ ምንም ነገር አላቅም፣ እንግዲህ እሷ ትፍረድ ብሎ ለድንግል ማርያም እንግዲህ ከቤተክርስቲያኗ ሆኖ ይሄ ቤተክርስቲያኑ ቅጽር ግቢ ነው። እዚህ ሆኖ ለቤተክርስቲያኗ ሲያመለክት ሁለቱ ሰዎች እዚህ ሆነው ሐሰተኛን ገንዘብ የተበደረውና ምስክርየው እዚህ ሆነው ቆመው ሲሉ ከጠራራ ፀሐይ ዝናብ ከየት መጣ ሳይባል ከወደ ላይ ከመብረቅ መጥቶ እንግዲህ ሁለቱን ሰዎች አጥቷቸዋል ማለት ነው። እዚህ ጋር ይሄው እንደምታዩት አንደኛው ትልቁ ታሪኳ ይሄ ነው። እንግዲህ አንደኛው ሰውዬው ወደዚህ ሆኖ አንደኛው ወደዚህ ሆኖ የተከፈለበት ጥዱ ማለት ነው። ይሄ እንግዲህ ክሰሉ እያያችሁት ነው ማለት ነው። የተዋህዶ ልጆች ሁላችሁም እንግዲህ ይሄን ታሪኳን እንድታስተዋውቁልን ለማለት ፈልጌ